በኢትዮጵያና በኤርትራ መካከል በቀጠለው ውጥረት በኢትዮጵያ ቢሮ በመክፈት እየተንቀሳቀሰ የሚገኘው ብርጌድ ንሓመዱ የተሰኘው የኤርትራ መንግስት ተቃዋሚ ቡድን መንገዳችን ሁሉ ወደ አስመራ ነው በሚል መልእክት ማስተላለፉ ተሰማ። የብርጌድ ንሓመዱ እንቅስቃሴ ኤርትራን አሁንም በከፍተኛ ሁኔታ እንዳስደነገጠ ነው። የኤርትራ ተቃዋሚ ታጣቂ ቡድን የሆነው ብርጌድ ንሓመዱ ወይም ብሉ ሪቮሉሽን በሚል የሚጠራው ንቅናቄ አመራር የሆኑት አቶ በየነ ገብረ እግዚአብሔር ለንቅናቄያቸው ሁሉም ጎዳናዎች ወደ አስመራ እያቀኑ ነው ሲሉ መልእክታቸውን በማህበራዊ ትስስር ገጻቸው ያስተላለፉ ሲሆን አቶ በየነ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከሚስተር ሩዶልፍ ጋር የተገናኙ ሲሉ በምስራቅ አፍሪካ ሽብርተኝነትን እንዴት መዋጋት እንዳለባቸው ሲመክሩ በአፍሪካ ቀንድ ሰላምና ጸጥታን ለማረጋገጥ ደግሞ ከኤርትራ ወገን የብርጌድ ንሓመዱ ንቅናቄ ባለድርሻ ሊሆን ይችላል ሲሉ ሽብርተኝነትና በመንግስት የሚደገፍ አመጽን በአፍሪካ ቀንድ ከዚህ በኋላ ስፍራ እንደማይኖረው በመግለጽ ጊዜው እየሮጠ ጎዳናዎችም ወደ አስመራ እየገሰገሱ ነው በማለት አስታውቋል። ይህ በዚህ እንዳለ በኢትዮጵያ አፋር ግንባር ግዙፍ የጦር ሰፈር እየተደራጀ መሆኑ ተመልክቷል።